በክፍል ውስጥ የሚገኙት ቁሳቁሶች ቦታቸውን ሳይለቁ በአግባቡ ተቀምጠዋል። የተሰበረም ሆነ ኮለሉ ላይ የወደቀ አንዳች ነገር የለም። ፊቷን ገልጦ ሲመለከታት ውበቷ አስደነቀው። በሕይወት ያለች መሰለው። የአካሏ መቀዝቀዝ የሕይወት አልባነት ምልክት በመሆኑ አዘነ። ውብ የተፈጥሮ ሥራ ለምን ሞተች ብሎ ተቆጨ። ዙሪያውን ቃኝቶ ምንም ነገር ስላጣ ወንጀል ተፈጽሞ ይሆናል የሚለውን ጥርጣሬ ከአእምሮ ለማውጣት ሞከረ። ባለሙያዎች በቦታው ተገኝተው የቴክኒክ ምርመራ እንዲያደርጉና አስከሬኑም ወደ ሆስፒታል እንዲወሰድ መመሪያና ትዕዛዝ ለመስጠት ሻምበል ታምሩ ስልክ ደወለ። ከቤተ ክርስቲያኑ ቅጥር ግቢ ውስጥ የአስከሬኑ መምጣት የሚጠባበቁ ሰዎች አልፎ አልፎ በጥንድና ከዚያም በላይ በመሆን ቆመዋል። የሚጸልዩም ነበሩ። ከምጽዋት ጥያቄዎች አቅመ ደካሞቹ ቁጭ ብለው አላፊ አግዳሚውን በሚያሳዝን ድምፅ ይለምናሉ። አስከሬኑን የጫነው ጥቁር መኪና በጥቂት ሰዎች ታጅቦ መጣ። ከአንጀታቸው የሚያለቅሱት በጣት ይቆጠራሉ። እንባ የሚወርዳቸው ብዙ አይደሉም። ለይስሙላ የሚጮሁም ነበሩ። መኪናው አመቺ ቦታ ቆመ። ለዘመናት በክርስቲያን ቤተሰብ ሲደረግ እንደቆየው የሬሳ ሳጥኑን ከፍ ዝቅ በማድረግ የቤተ እግዚአብሔሩን በር 3 ጊዜ አሰለሙት። ከዚያም በመጣበት ሁኔታ ጉዞ ወደ መቃብሩ ቦታ ሆነ። አስከሬኑን አጅበው ከሚሄዱት ውስጥ አንዷ ልጅ እግር ሴት ከጎኑ ያለችውን ምኑናን የሞተችው ቅዳሜ ደህና አልነበረች እንዴ ስትል ከሱ ብላ ጠየቀቻት። ደህናማ ደህና ነበረች፣ በድንገት ነው የሞተችው በማለት መለሰችላት። የኛ ነገር ከቃም የማንሻል እኮ ነን። ዕቃ እንኳን ወድቆ ይነሳል፣ እኛ ግን ከንቶች ነን አለች ተስፋ በቆረጠ አነጋገር። ምን ወጋለን? የሷ ግን ያሳዝናል፣ እንደወጣች ቀረች። የሁለተኛዋ ሴት የቁጭት መልስ ነበረ። ከዚያ በኋላ ሌላ ቃል አልተለዋወጡም። ሁለቱም ዝም እንዳሉ የቀብሩ ስነ ስርዓት ተፈጸመ። ከቀባሪዎቹ መካከል ስለ አስቴር ትክክለኛ ሟሟት ማንም የሚያውቅ ሰው አልነበረም። የአስቴርን በሰው እጅ መገደል የሚያውቁት የወንጀል ምርመራ ክፍል ፖሊሶች ብቻ ነበሩ። በውጭ ሰው እንዳይታወቅ ቢጠነቀቁም ሙሉጌታ ታፈሰ በቁጥጥር ስር መዋሉ ቀስ በቀስ ሲሰማ የአስቴር ማሟሟት የሚስጥርነት ባህሪውን ሙሉ በሙሉ አጣ። በጅሮንድና ባለቤታቸውን አስቆጣ። ለተፈጸመ ወንጀል ግንባር ቀደም ተጠርጣሪ ሙሉጌታ ቢሆንም እኔ ያልገደልኳትም ብሎ ከመነሻው ክዷል። የአስቴርን አስከሬን የመረመረው ሐኪም ታንቃ የተገደለችው ከ12 ተኩል እስከ 1 ሰዓት ተኩል ባለው ጊዜ ውስጥ ነው ብሎ አረጋግጧል። ሙሉጌታ ደግሞ ከንጋቱ 12 ሰዓት ሲሆን ወደ ሳልስቱ ቤት ሄድኩኝ፣ 2 ሰዓት ላይ ተመለስኩ ነው ያለው። እንደሱ አባባል ወንጀሉ ሲፈጸም በቦታው አልነበረም ማለት ነው። የሰዓቱን ልዩነት በግልጽ እንደሚያመለክተው ፖሊሶቹ እሱ አንቆ ገለዋታል ለማለት አስቸገራቸው። ይህም ቢሆን ሙሉጌታ ታዘኑ ቤት የደረሰበትንና ወደ ቤቱ ተመልሶ የሄደበትን ሰዓት በትክክል ሊጠቁማቸው የቻለ ሰው ባለመኖሩ በሁለቱ መሃል ድንገተኛ ጠብ ተፈጥሮ በደም ፍላት ሳያስበው ሊገላት ይችላል የሚል ግምት አሳደረባቸው።
እንዲሁም ከሐኪም ሪፖርት ለመረዳት እንደቻሉት አስቴር የ3 ወር ነፍሰ ጡር ስለነበረች ምናልባትም ጽንሱ ያንተ ነው ብላ ችግር የመፍጠር አዝማሚያ ካሳየች ይሄ ጉዳይ በቤተሰቡና በእጮኛው እንዳይታወቅ ቅድመ ዝግጅት አድርጎ ሕይወቷን አጥፍቶት ይሆናል የሚል ጥርጣሬ ፈጠረባቸው። ግን በደም ፍላት ገሏት ቢሆን ወይም በሌላ ሰው እጅ ሕይወቷ ማለፉን ቀደም ሲል አውቆ ቢሆን ኖሮ ቤተሰቦቹ በሚስጥር ካልቀበርናት ሲሉት በሐኪም ሳትመረመር አይደረግም ማለቱ በተማረ ሰው ሊፈጸም የማይችል ስህተት ሆኖ ታያቸው። ስለ ነፍሰ ጡርነቷም ቢሆን ከተዋወቅን ገና 2 ወር ብቻ ነው ስላለ እርግዝናዋ እሱን አይመለከትምና ወንጀለኛነቱ አጠራጣሪ ሆነባቸው። ነገሩን ከሌላ አቅጣጫ ሲመለከቱት ግን በሚስጥር ትቀበር የሚለውን የቤተሰቡን ሐሳብ ሙሉጌታ የተቃወመው የሰው አስከሬን መርፌ ስላይደለ ሳይታይ በድብቅ ለመቅበር ያለው ዕድል በጣም ጠባብና አደገኛ ስለሆነበት ወንጀሉ በተፈጸመበት ወቅት ሐዘን ቤት ነበርኩኝ ማለቱ የሚታመንና ቀላል የማምለጫ ዘዴ ነው ብሎ ስላመነበት ይሆናል አሉ። ስለ ውቂያ ጊዜያቸውም ቢሆን እሱ 2 ወር ብቻ ነው ይበል እንጂ ቡና ቤቱ ሲመላለስ ከ3 ወር በላይ እንደሆነ መረጃ አግኝተዋል። የዚህ ፍንጭ መገኘት ሙሉጌታ ላይ ተጨማሪ ጥርጣሬ በማስከተሉ ለምን እንደዋሸ ጠይቀውት ነበረ። ቡና ቤት ውስጥ ከ3 ወር በላይ መግባት መውጣቱን ሳይክድ ከአስቴር ጋር ወዳጅነት ከመሰረተ ግን 2 ወር ብቻ መሆኑን በድጋሚ ገለጸ። ስለዚህ የሁለቱ ግንኙነት የተጀመረበትን ትክክለኛ ጊዜ የሚያረጋግጡበት መንገድ ስላጡ ዋሽተሃል ለማለት ሳይችሉ ቀሩ። በዚህም ምክንያት መርማሪዎቹ በሱ ላይ ብቻ ከማተኮር የምርመራ አድማሳቸውን ለማስፋት እንዲያመቻቸው የሟቹቷን የህይወት ታሪክ ማወቅ ግድ ሆነባቸው። አስቴር አበጀ ከ3 ዓመት በፊት ከትውልድ አገሯ ወደ አዲስ አበባ መጣ። በመጀመሪያ በቡና አፊነት፣ ቀጥሎ በረዳት አሻሻጭነት፣ ከዚያም ተሻሽላ በአሻሻጭነት በርከት ባሉ መሸታ ቤቶችና ቡና ቤቶች ሰርታለች። የሥራው ጠባይ በአንድ ቦታ የማያስቆይ በመሆኑ ባለንብረቶቹ ስለ ሰራተኞቻቸው ባህሪ ለማወቅ ቀርቶ ስማቸውን እንኳን የሚያስታውሱት በጣም ጥቂቶች ናቸው። በዚህ ምክንያት ስለ አስቴር ያለፈ ሕይወት ታሪክ ለማወቅ የተደረገው ሙከራ በአጭር ጊዜ ውስጥ አመርቂ ውጤት አላስገኘም ነበር። ከብዙ ድካም በኋላ ሙሉጌታን ካወቀችበት ቡና ቤት በፊት ለ6 ወራት ያህል ሰርታበታለች ተብለው ወደ ተጠቆሙበት መጠጥ ቤት መርማሪዎቹ ጎራ አሉ። የመጠጥ ቤቱ ባለቤት ወይዘሮ አሰገደች ለዛዋ ተሟጦ አልቆ ከእድሜ ወገብ ላይ የደረሰች ረጅም ዘመን በመጠጥ ዓለም ያሳለፈች ብዙ የገጠር ኮረዳዎችን ለዚህ ሙያ በማሰልጠን የተካነች አረቅ ያነዘባት ሴት ናት። አሰገደች ሲጃራዋን ለኩሳ ጭሱን ማጋደረገችና አስቴር ከኔ ጋር ለረጅም ጊዜ ስለተቀመጠች ደህና አድርጌ አውቃታለሁ ለማለት እችላለሁ። ልጅቷ መቼም ጠባይ ሸጋና መልከቅና በመሆኗ በወንዶች ዘንድ ተወዳጅነትና ተፈላጊነት ነበራት። ብዙ ደንበኞች የሚያፈቅሯትና ያከብሯት ነበረ። ብቻ ግን በዚህ በእኛ ኑሮ ፍጹም ደስተኛ አልነበረችም። ዘመዴ ከሆነ ልጅ ጋር አንድ ሰሞን ፍቅር ቢትይዟት ብዙ ጊዜ ወስዳት ነበረ። ታዲያ ራሱ በሚስጥር እንደነገረኝ ልጄ እንደሷ አትየኝ፣ ልጄ ያንተን ቀን ይስጠኝ እያለች ሌሊት በተደጋጋሚ ትቃዣለች ብሎኛል። በቁም ነገርም ስለ አስቴር ምን ታውቂያለሽ ብሎ ጠየቀኝ። ልጅ ስለሞተባት ይሆናል፣ ይሄ ደግሞ ምን ያስደንቀሃል ብለው እሺ እንዳልሽውን እንጂ ነገሩ ሌላ ሚስጥር ይኖር ይሆናል ብሎ ሲከነክነው እንደቆየ አስታውሳለሁ። የተማረ የተመራመረ ፈረንጅ ሀገር የነበረ አዋቂ በሰው ቅዠት እንዴት ይጨነቃል ብዬ ስለሳኩበት ዛሬ ስሟን ብታነሱ የሱም ወኝነት ትዝ አለኝ።
አረ ሌላም አለ። አንድ ሰካራም ቢጤ ተነቀው ነበር መሰል እምቢ ስላለችው አረቄ ባሰረው አንደበቱ ይቺ ቅዠቷም ማያስተኛ አንብሎ ሲያማት ሰምቻለሁ። አስቴር መጠጥ ካቅሟ በላይ ስትጎነጭ ከሳቅና ከጨዋታ ይልቅ በስጨት ቆጣ ማለት ይቀናታል። አንዳንዴማ ራሷን ከመቆጣጠር ደረጃ ወጣ እሷ ተረብሻ እኛንም ትረብሸናለች። ከመሬት ተነስታ ፍርሃት ይላታል። ቁጭ እንዳለችም ፈዛ ትቀራለች። ካለ በቂ ምክንያት በሐሳብ የመሸፈት ስሜቷም ሌላ ሊገባኝ ያልቻለ ባህሪዋ ነበረ። ያርኩስ ነገር የተጠናወታት መስሎኝ ጠበል ሂጂ ብዬ መከሪያትም ነበረ። አሻፈረኛለች እንጂ በእኔ ግምት ውቃቢ ቢጤ ያለባት ነው መሰለኝ። አለበለዚያ ደህና ገቢ ያላት ከጓደኞቿ ሳታንስ ኑሮን ማማረር ባልተገባ ነበረ። ታዲያ ግን ሲበዛ ደግነች። የደግ መጨረሻ ነፍሷን ይማረውና መቼም ስላለፈ ህይወቷ ብዙም አላውቅም። ስለራሷ የነገረችኝ ነገር ቢኖር ግን ለገበሬ ባል በህግ ተድራ አንድ ወልዳ እንደቀበረችና 80ዋን ሳታወርድ የኮበለለች ብቻ መሆኗን ነው። በከተማው ዘመድ ይኑራት አይኑራት አላውቅም። ብቻ ግን የአገሬ ልጅ ናት የምትላት ድንቅነሽ ትበል ብርቅነሽ ስሟ በቅጥም አይታወሰኝ እንጂ የመጣች ተጠይቃት ነበረ። በተረፈ ከኔ ጋር በነበረችበት ጊዜ ከትውልድ ሀገሯ የሚጠይቃት ዘመድ ባለመምጣቱ ስለ ቤተሰቦቿ መኖር አለመኖር ማቀው ነገር የለም። በትንሽ ነገር አስቀይመኝ ከወጣች ወዲህ አይቻት አላውቅም በማለት አሰገደች የምታውቀውን ነገረቻቸው። መርማሪ ፖሊሶቹ ካሰገደች የተቀበሉትን ቃል ለማጥናት ሞከሩ። አስቴር በዝሙት ዓለም ለብዙዎቹ ያልታደለውን የመወደድ ጸጋ ስትጎናጸፍ በእድሏ መሳካት ከመደሰት ይልቅ ጊዜዋን በሐዘንና በትካዜ ለምን ታሳልፋለች ለሚለው ጥያቄ በቅርብ የተገኘው መልስ ልጇ ስለሞተባት ነው የሚል ነው። በዚህም የልጇ ሞት ሌላ ገጽታ ሊኖረው ይችላል የሚለውን የወዳጇን ጥርጣሬ ጸውር ለመሰንጠቅ የተደረገ ሙከራ ካልሆነ በስተቀር መሰረት የሌለው አጉል መላምት ነው የሚል ትርጉም ሰጡት። ግን በጨቅላነቱ ያውም መጫወት ያልጀመረ ሕፃን ትዝታው ከ3 ዓመት በላይ ቅስም እንደሰበረ ለመቆየት መቻሉ አጠያያቂ ሆነባቸው። ስለዚህ የሕፃኑ ሞት ሳይሆን የሚያስጨንቃት የፈራችው ሰው ከመነሻው መኖር አለበት አሉ። ግን ስጋቷ ይህን ያለ ከፋ ሆኖ እስከ ሞት የሚያደርስ መስሎ ከታያት ሕይወቴን ያጨልመዋል ብላ የጠረጠረችው ሰው መኖሩን ላሰገደች ወይም በአንድ ወቅት አፍቅራው ለነበረ ወዳጇ ሳትገልጽላቸው አትቀርም ነበር የሚል ሌላ አፍራሽ ሐሳብ ተፈጠረ። ይህም ቢሆን አስቴር ገና ለገና ባደረባት ስነልቦናዊ ቀውስ በደነበረች ቁጥር ላገኘችው ሁሉ እገሌ ሊገለኝ ነው ብላ ማወጅ ነበረባት ለማለት አይቻልም። በመሰረቱ አስቴር የምትፈራው ሰው ነበረ የሚል አጠራጣሪ ፍንጭ ከሚያውቋት አልተሰነዘረም። በሐሳብ ትረበሽ ነበር እንጂ። ለዚህ ደግሞ በቂ ምክንያት አላት። አስቴር አንድ ልጇን ቀብራ የሞቀ ትዳሯን አፍርሳ በምኞት ፈረስ ጋልባ ከተማ መግባቷ በተድላ ለመኖር መሆኑ ግልጽ ሆኖ ሳለ ያ በሐሳብ መነጽር ከሩቅ እየታየ ያስጎመጃት የደስታ ዓለም ስትጠጋው መልኩን ለውጦ ኑሮን ኩነኔ ስላደረገባት በስህተቷ ተጸጽታ ብትቆጭ ብታዘን ይሄ ወደ ሌላ ተተርጉሞ የወንጀሉን ፍር እንዳያጠፋው መጠንቀቅ ያስፈልጋል ያሉም ነበሩ። እርግጥ አስቴር መጥፎ አድራጎቷ ወይም ባሏን ጥላ መኮብለሏ እንደተዳፈነ እሳት ውስጡን እየለበለበ የመንፈስ ረፍት ቢነሳት ሊሆን የሚችልና መሆንም ያለበት በመሆኑ በሷ ላይ ብቻ የታየ አዲስ ክስተት ተፈጠረ ማለት አይደለም።
ከአንዳንድ ሁኔታዎች ለመረዳት እንደሚቻለው በዚህ ተግባር ላይ ከተሰማሩት አብዛኞቹ ማለት ይቻላል በኑሯቸው ደስተኛ አይደሉም። ስለዚህ ውጤት በማይሰጥ መላምት ላይ ጊዜን በከንቱ ከማጥፋት ብለው መርማሪዎቹ ፊታቸውን ወደ ሙሉጌታ ቤት መለሱ። ሻምበል ታምሮ ወልዴ ቢሮ ውስጥ ነው። ቢሮ ሰፊና ዘመናዊ ሲሆን ለስብሰባ የሚያገለግል ረጅም ጠረጴዛ አለ። በጠረጴዛው ዙሪያ መቶ አለቃ ዑመር፣ መቶ አለቃ አየለ፣ መቶ አለቃ ዘለቀ አንዳንድ ፋይል ከፊታቸው ዘርግተው ቁጭ ብለዋል። መኮንኖቹ ስለ አስቴር አሟሟት የሚያጣራው የምርመራ ቡድን አባላቶች ናቸው። ሻምበል ታምሮ ከጽሕፈት ጠረጴዛው ላይ ካሉት በርካታ ፋይሎች አንዱን አንስቶ ገልበጥ በማድረግ ለጥቂት ጊዜ ከተመለከተው በኋላ መቶ አለቃ ዑመር እንዳልከው ሊሆን ይችላል። ቢሆንም ለውይይታችን እንዲያመችን ከመነሻው ያለውን ሁኔታ እንደገና በመጠኑ ለመመልከት እንሞክር። በቤት ውስጥ 4 ተጠርጣሪዎች አሉ። አንደኛው ራሱ ሙሉጌታ ታፈሰ፣ ሁለተኛው የቤቱ ሰራተኛ የሆነችው ዓለሚቱ በቀለ፣ ሶስተኛ ዘበኛው ይመር ኃይሌ፣ አራተኛ አትክልተኛው በየነ ይሆኔ ናቸው አለና ከመቀመጫው ተነስቶ ሲጃራውን አቀጣጥሎ እየተንጎራደደ ባለፈው ጊዜ ሙሉጌታ ወንጀሉን ፈጽሟል አልፈጸመም በሚለው ነጥብ ላይ በሰፊው የተወያየ ስለሆነ አጠቃላይ ጥናት ለማድረግም ሆነ የምርመራ ስልታችንን ሌላ አቅጣጫ ለማስያዝ እንዲያመችን ስለ ሁለተኛዋ ተጠርጣሪ ስለ ዓለሚቱ በቀለ ምን የታወቀ ነገር አለ ሲል ሁሉንም በየተራ እየተመለከተ ጠየቃቸው። ዓለሚቱ ስለተፈጸመው ወንጀል የማውቀው ነገር የለም ብትልም ያለፈ የህይወት ታሪኳን ለማወቅ ባደረግነው ሙከራ ባለቤቷ ከመሸታ ቤት በጩቤ ተወግቶ ከሞተ 2 ዓመት አልፎታል። ባለቤቷ እንደሞተ በጠላ ንግድ ለመተዳደር ሙከራ አልሆነላትም። እንጀራ እየጋገረች ጉልት ብትቀመጥም አልተሳካላትም። በዚህ ተስፋ ስለቆረጠች በየሰው ቤት እየተቀጠረች መተዳደር መጀመሯንና ከሙሉጌታ ቤት ከገባች ገና 5ኛ ወሯ መሆኑን ገልጻለች ሲል መቶ አለቃ ዑመር መለሰ። ባለቤቷ የተገደለበት ምክንያት ታውቃለች እንዴ? አለ ሻምበሉ። አልመሰለኝም፣ ብቻ በስካር መንፈስ በተፈጠረ ድንገተኛ ጠብ አዘውትሮ ከሚጠጣበት ከወይዘሮ አቻሜለሽ ቤት ውስጥ ነው የሞተው ብላለች በማለት መቶ አለቃ ዑመር መለሰ። አቻሜለሽ ነው ያልከው? አለ ሻምበሉ ይህን ስም ቀደም ሲል የሰማው መሆኑን ተጠራጥሮ። አዎ፣ የመጠጡ ቤት ባለ ንብረት ስማቸው ወይዘሮ አቻሜለሽ ነው፣ በካሳንቺስ የታወቁ ኮማሪት ናቸው ብላለች አለ መቶ አለቃ ዑመር። አነጋግራቸዋል እንዴ? አዎ፣ ከ2 ዓመት በፊት ከቤታቸው ሰዎች ተጣልተው ሕይወት ማለፉንና በተለይም ሟቹ ከበደ የቆየ ደንበኛቸው ስለሆነ ጥሩ አድርገው የሚያውቁት መሆናቸውን ገልጸውልናል ሲል መቶ አለቃው ተናገረ። ሟች ከበደ የዓለሚቱ ባል መሆኑ ነው? አዎ፣ ስሟን ባያውቁትም የከበደን ባለቤት ፍርድ ቤት ለምስክርነት ስመላለስ ብዙ ጊዜ አይቻታለሁ ብለዋል አለ መቶ አለቃ አየለ ጠራጣራውን እየተመለከተ። የጠቡ መንስኤ ምን እንደሆነ አውቀዋል እንዴ ወይዘሮ አቻሜለሽ ሲል ሻምበሉ ጠየቀ። በሴት ሳይሆን አይቀርም ያሉት አለ መቶ አለቃ አየለ። ከሳቸው ቤት በነበረ ሴት ሲል ሻምበሉ በአድናቆት ጠየቀ። አይመስለኝም፣ በዚህ ላይ እንኳን እርግጠኛ አልሆኑም
አዎ ከዚህ ውጭም ብዙ አያውቁም። ሆኖም ወንጀሉ በተፈጸመበት ጊዜ ከሳቸው ቤት ይሰሩ የነበሩትን የሁለቱን ሴቶች ስም ሰጥተውን አልማዝ የተባለችውን በፍለጋ አግኝተን አነጋግረናታል። እሷም በሰጠችው ቃል ገዳይና ሟች ቀደም ሲል እንደሚተዋወቁና ሁለቱም ከወይዘሮ አቻሜለሽ ቤት ውስጥ ወዳጅ ያልነበራቸው ሲሆኑ የጠቡ መነሻ ምን እንደሆነ ባላውቅም በቂም በቀል ሳይሆን አይቀርም ብላለች። ከወይዘሮ አቻሜለሽ ቤት በነበረችበት ጊዜ አብራት የነበረችው የሥራ ጓደኛዋ አሁን የት እንደምትገኝ ብንጠይቃት እሷም ሞታለች አለችን። በምን ምክንያት ሞተች ብንላት አሁን በቅርቡ የጠገበ ሀብታም አንቆ ገደላት ሲሉ በወሬ ሰማሁ ስላለችን የአስቴርን ፎቶግራፍ ብናሳያት ምንም ያህል ሳትጠራጠር እሷ ነች ብላለች። ግን የዚች ልጅ ስም አስቴር ነው ወይ ብንላት በዚያን ጊዜ ስሙ አስቴር ሳይሆን ልክየለሽ አበጀ እንደነበረና በከበደ ሞትም ምስክር ከነበርነው አንዷ እሷ ነበረች ብላለች። አዎ እንዲሁም የከበደን ሚስት ከአንዴም ሁለቴ ያህል በፍርድ ቤቱ ቅጥር ግቢ ውስጥ አይተናታል። ንግግር እንኳን አልነበረንም። ብቻ በእኛ ላይ ጥላቻ እንደነበራት ከሁኔታዋ ለመረዳት ይቻል ነበር ብላናለች አለ መቶ አለቃ አየለ። ከዚህ በላይ ሊጤን የሚገባው አብይ ቁም ነገር ያለ ይመስለኛል። ይኸውም አስቴር በሕይወት በነበረችበት ዘመን የአእምሮ ሰላም እንዳልነበራትና እንዲሁም እኛ ክብደት ባንሰጠውም በእንቅልፍ ልቧ መቃዠቷ ከልጇ ሞት ጋር የተያያዘ ሚስጥር ሳይኖረው አይቀርም የሚለው የወዳጇ ጥርጣሬ ስሟን ከመቀየሯ ጋር የቅርብ ግንኙነት ሊኖረው ይችላል የሚል ግምት አለኝ። ስለዚህ ልክየለሽ ስሟን ቀይራ አስቴር የተባለችበትን ምክንያት ማወቅ የሚያስፈልግ ይመስለኛል አለ መቶ አለቃ ዑመር። ከገጠር የሚመጡ ሴቶች ብዙ ጊዜ ካለበቂ ምክንያት ስማቸው ስለሚቀይሩ ልክየለሽ አስቴር ብላ ራሷን የሰየመችበትን ምክንያት ማጥናት እንኳን ለሚስጥሩ ፍቺ ይሰጣል ብዬ በእኔ በኩል አላምንም አለ መቶ አለቃ አየለ። የስሟ ጉዳይ መቶ አለቃ አየለ እንዳልከው ነው። ግን ዓለሚቱ የባሏን ገዳይ ለመፋረድ ከፍርድ ቤት በምትመላለስበት ወቅት የዛሬዋ አስቴር የትላንቷ ልክየለሽ ለምስክርነት ስትቀርብ አይታ በመልከ ቀናነቷ ባሌን ካስገደሉት አንዷ ሳትሆን አትቀርም በሚል ጥርጣሬ ከፍተኛ ጥላቻ አድሮባትም ይሆናል። ይሄ ከሆነ ደግሞ የአስቴር ከሙሉጌታ ቤት መመላለስ የተዳፈነውን ጥላቻ ቀስቅሶ ወንጀሉን እንድትፈጽም አያደርጋትም አይባልም። አዎ በዚህ በኩል ጠለቅ ያለ ምርመራ የግድ ያስፈልጋል አለ ሻምበል ታምሮ። ሻምበል እንደሱ እንዳንል የባለቤቷ ገዳይ በመጨረሻ ከፍርድ ቤት በሰጠው ቃልና ከመዝገቡም ላይ የሰፈረው የጠቡ መንስኤ የፈቷት ሚስቴን ወዳጅነት በመያዙ ቀንቼ ነው ስለሚል ዓለሚቱ ምንም በማታውቀው በአስቴር ላይ የበቀል እርምጃ መውሰዷን እጠራጠራለሁ አለ መቶ አለቃ ዘለቀ ለመጀመሪያ ጊዜ። እርግጥ አስቴር በጉዳዩ ውስጥ አልነበረችበትም ቢባል እንኳን መገንዘብ ያለብን ዓለሚቱ ይህን ሁሉ ማመዛዘን የማትችል ማይም ሴት መሆኗን ጭምር ነው። ስለዚህ በሷ በኩል ያለውን ምርመራ በሰፊው መቀጠል ይገባል አለ መቶ አለቃ ዑመር። መልካም፣ ወንጀሉን ለመፈጸም በቂ መነሻ ምክንያት ይኖራት እንበል። ግን አስቴርን አንቆ ለመግደል የሰውነት አቋሟ ይፈቅድላታል ወይ? የመቶ አለቃ አየለ ጥያቄ ነበር። ይሄ ከሆነ አስቴርን ማን ገደላት ታዲያ የሚል ቃል መቶ አለቃ ዑመር በድንገት ሰነዘረ። የሱን መልስ ለማግኘት የምርመራ አድማሳችንን ማስፋት ይኖርብናል አለ ሻምበሉ። ምርመራችንን ፈር ለማስያዝ አስቴርን በቅጥ ማወቁ ያስፈልጋል ባይ ነኝ። በእርግጥ ወይዘሮ አሰገደች ስለሟችቷ የህይወት ታሪክ የምታውቀውንና የሰማችውን የቻለችውን ያህል ልትነግረን ሞክራለች። አልማዝ የተባለችውን ጓደኛዋ የማይናቅ ፍንጭ ሰጣናለች። ሁለቱም ሴቶች አስቴር አዲሱ ኑሯን መልመድ እንዳልቻለችና
በዚህ ህይወቷ አለመደሰቷን ብቻ ነው የሚያውቁት። ይህም ቀላል ነጥብ አይደለም። ከገጠር መጥተው በዚህ አስነዋሪ ተግባር ላይ የተሰማሩ ብዙዎች እንደመሆናቸው መጠን በኑሯቸው ደስተኞች ናቸው ልንል አንችልም። ሆኖም ግን የአስቴር ከሌሎቹ ጎላ ብሎ በመታየቱ የተነሳ በሙያዎቿ እስከመጤን የደረሰበት የራሱ የሆነ በቂ ምክንያት ሊኖረው ይችላል። ስለዚህ አስቴር በተከፋች ቁጥር ድንቅነሽ የተባለችውን የትውልድ ሀገሯን ልጅ ታማርን ነበር ተብለናልና ከወንጀሉ ጋር ለማዛመድ ቢቻልም ባይቻልም ድንቅነሽን ፈልጎ ማነጋገሩ ክፋት ያለው አይመስልኝም። ምክንያቱም ስነ ልቦናዊ ተጽዕኖ ያሳደረባት የቆየ ትዝታ ቢኖር ለማወቅ ይረዳናል። አዎ አለ መቶ አለቃ ዘለቀ። እኔ እንኳን በዚህ በኩል የሚያስኬድ መስሎ አልታየኝም። ብቻ ከመሰለ ጥሩ። ሆኖም ከወንጀሉ አፈጻጸም ለመረዳት እንደሚቻለው ወንጀለኛው ማድረግ የሚገባውን በቅጡ ያጠና ሰው ስለሚመስል አስቴርን ሳይሆን በተዘዋዋሪ ሌላውንም ለመበቀል የተደረገ ሊሆን ይችላል አለ ሻምበሉ። ማንን ሲል መቶ አለቃው ዑመር ጠየቀ። ሙሉጌታን ራሱን ወይም ቤተሰቡ ሊሆን ይችላል። አዎ ማን ያውቃል ሲል ሻምበሉ መለሰ። እርግጥ ለወንጀሉ ግንባር ቀደም ተጠያቂ እሱ እንደሚሆን በመገመት ከሙሉጌታ ላይ የተሰነዘረ የበቀል በትር ይመስላል ሲል መቶ አለቃ አየለ ሻምበሉን ደግፎ ተናገረ። እጮኛው መዓዛን እንዳንጠረጥር በከተማ ውስጥ አልነበረችም። ሌላ ሰው እንዳንል የተጨበጠ መረጃ የለንም። ለወንጀሉ መፈጸም መሰረታዊ መነሻውን መዳሰስ ካልቻልን በመላምት ወንጀለኛው በተአምር ሊከሰትልን አይችልም። ስለዚህ አሁን ያሉትን ተጠርጣሪዎች ሙሉ በሙሉ ከደሙ ንጹህ መሆናቸውን ሳናረጋግጥ ወደ ሌላ ጽንሰ ሐሳብ መሸጋገር አስፈላጊ ሆኖ አልታየኝም ሲል መቶ አለቃ ዑመር አስተያየቱን ሰጠ። የመቶ አለቃ ዑመር አስተያየት በሁሉም ዘንድ ስለተደገፈ ይሄ በእንዲህ እንዲቆይ ቢደረግም ሻምበል ታምሩ አለሚቱ ልትገላት አትችልም የተባለበት ምክንያት በቂ ሆኖ አላገኘውም። እርግጥ አስቴርን በሕይወት ባያውቃትም አስከሬኗን እንዳየው አለሚቱ በአቅም እንደማትመጣጠናት ተረድቷል። ግን በጉዳዩ ቀደም ብላ አስባበት ከሆነ አስቴር እንደተኛች በዱላ ጭንቅላቷን መታ ህሊናዋን ስትስት አንቃ ልትገላት አትችልም ወይ የሚሉ ጥያቄ ጭንቅላት ውስጥ አንቃጨለ። ችግሩ ግን ከመታነቋ በፊት መመታቷ በሐኪም ሊታወቅ ይችል ነበር የሚል ጥርጣሬ ያደረበት። ግን በዱላው ሳቢያ በአንጎሏ ውስጥ ደም ካልፈሰሰና በራስ ቅለዋ ላይም የእብጠት ምልክት ከሌለ ደግሞ መርማሪው ሐኪም በዱላ መመታቷ ሊደርስበት አይችልም ብሎ አሰበ። ስለዚህ አለሚቱ ወንጀለኛ ልትሆን ትችላለች ቢልም ቅሎ ይህን ግምቱን ግን ለሥራ ባልደረቦቹ አላካፈላቸውም። ይመራይሌ ከትውልድ አገሩ እንደመጣ ለከተማው እንግዳ ለሰውም ባዳ በመሆኑ ቀን ቀን እየሸቀለ የሚያድረው ከቤተ ክርስቲያን ጓሮ ነበረ። አንድ ቀን ወይዘሮ ልፈነሽ የተባሉ በጠላ ንግድ የሚተዳደሩ አሮጊት ሴት ከመርካቶ እህል ተሸክሞላቸው ሲሄድ የገጠር ሰው መሆኑን ተመልክተው የመጣበትን ጠየቁት። እሱም በዚህ አጋጣሚ ስለ ኑሮ በሰፊው አዋያቸው። ወይዘሮ ልፈነሽ ጤናቸው በእርጅና ምክንያት የተቃወሰና ብቸኛ ሴት ናቸው። የይመርን ገራገርነት በመመልከት ባስጠጋው ይረዳኝ ይሆናል በሚል እምነትና ለሱም በማዘናቸው ዶርዬዎች ገንዘብ ያለ መስሏቸው አዎ ይገሉሃል። ስለዚህ ስራ ፈልገም እስከምታገኝ ድረስ ከኔ ጋር መኖር ትችላለህ
ብሎ አስጠጉት። እንደ ዕድል ሆኖ በደላላነት የሚተዳደር የወይዘሮ ወልፍነሽ የጠላ ደንበኛ በጨዋታ በአቅራቢያቸው የሚኖረው አቶ ሙሉጌታ ታፈሰ የሌሊት ዘበኛ እንደሚፈልግ ገለጸለት። ይመር እኔን አስቀጠረኝ ብሎ ለመነው። ደላላው በጉዳዩ ቢስማማም ተያዥ የሚሆነው ሰው እንደማያገኝ ያውቃል። ግን ሊረዳው ስለፈለገ ለማንኛውም ውጤቱን ከሰሞኑ እነግርሃለሁ ብሎት ሄደ። ከጥቂት ቀን በኋላ ካለ ተያዥ አስቀጠረው። ከሙሉጌታ ቤት በዘበኝነት ሲሰራ 8ኛ ወሩን ይዟል። ይመር ወንጀሉ በተፈጸመበት ዕለት ፍቃድ አግኝቶ በቦታው አለመኖሩን ሙሉጌታ ራሱ አረጋግጦለታል። ሆኖም በቦታው አልነበረም ቢባልም ወንጀሉ በተፈጸመበት ጊዜ የት ቦታና ከነማን ጋር እንደነበረ ተጠይቆ አጥጋቢ መልስ ሰጥቷል። አብሬያቸው ነበርኩ ካላቸው ሰዎች አንዱም ቃሉ ትክክል ነው ከኛ ጋር ነበረ ሲል አረጋግጦለታል። ሌላውም ከቤተ ክርስቲያን አብረን አስቀድሰናል ብሎ መስክሮለታል። ጨዋና ታማኝ ሰው መሆኑን ሙሉጌታም በእርግጠኝነት ተናግሯል። ይመር ከአንድ ዓመት በላይ በሸቃይነት መተዳደሩን በምሬት ቢገልጽም ከጭሰኝነት ኑሮ ያሆኑ በመጠኑ የተሻለ ነው ብሏል። በደባልነት አብሯቸው የሚኖሩት ወይዘሮ ወልፍነሽ ስለ ዘበኛው ይመር ጨዋነትም ቢያደንቁ በኑሮ ግን ይህን ያህልም ደስተኛ አለመሆኑን አልደበቁም። ትንሽ ገንዘብ አጠራቅሞ እንደገና ገበሬ የመሆን ምኞት ሳይኖረው አይቀርም ብለው ገምተዋል። ይመር ኃይሌ ለመናገር የማይቸኩል ረጋ ያለ ትሁት ቢጤ ሰው ነው። ከትውልድ አገሩ የወጣው ሚስቱ በተስቦ በሽታ ስለሞተችበት በመበሳጨቱ እንደሆነ ተናግሯል። ስለ ዘበኛው ይመር ኃይሌ የተደረገለትን ገለጻ በጥሞና አዳምጦ ሻምበል ታምሮ ስለ አስቴር ዘበኛው ምን ያህል ያውቃል ሲል ጥያቄ ያቀረበ። ላለፉት 6 ሳምንታት ቅዳሜ በወድቅት አቶ ሙሉጌታ አንድ ሴት በመኪና እየጫኑ መምጣታቸውን አውቃለሁ። ግን ሴትየዋ ቀይቶን ጥቁር አላየሁም። ምክንያቱም ጠዋትም ሆነ ማታም ነጠላዋ ስለምትከናነብ ነው ብሏል ሲል መቶ አለቃ ዘለቀ መለሰለት። ሴትየዋ መለየት ካልቻለ እንዴት አንድ ሴት ሊል ቻለ? እኛም ገርሞ ጠይቀነው ነበር። እሱ ግን መልኳን መለየት ባልችልም ከቁመኗ ዘለቅ ከሰውነቷ ደርበብ ያለች አንድ ሴት መሆኗን አልተራጠረም ነው ያለን። አላውንም መቶ አለቃ ዘለቀ። እሷንስ ስላላየዋት አላውቃትም ይበል። ማዛንስ? ሌላው የሻምበሉ ጥያቄ ነው። አቶ ሙሉጌታ ከተባለችው ሴትዮ ጋር ከገጠመ በኋላ እንደ ቀድሞ አዘውትራ አትመጣም እንጂ ማውቁንስ ጥሩ አድርጌ ያውቃታለሁ። እንዲያውም አንድ ቀን አሁን በቅርቡ ነው መነሻውን ባላውቅም ከመሸ በኋላ ተፈጥሮ ነው መሰለኝ ከመንገድ ድረስ ሸኝቻታለሁ ሲል ተናግሯል አለ መቶ አለቃ ዘለቀ። ይሄ የሆነው መቼ ነው? ከሳምንት በፊት። ማዛ የሁለቱን ግንኙነት ማወቋ ሳይሆን አይቀርም የተቡ መንስኤ ሲል ሻምበሉ ተናገረ። ልክ ነው፣ ባልሰራላቸው ሰው አይደለም በማለት ደንፍታን ሄደችው። ግን ዛቻው ከማን ላይ እንደሆነ አላውቅም ብሏል አለ መቶ አለቃ ዘለቀ። ስለዚህ ጉዳይ ማዛስ ምን አለች? በነገር አለመጣጣም ተቀያይመው ቤቱን ጥላ ሄዷን ባትክድም በደንፍላት ተናግር ይሆናል እንጂ መዛቴን አላስታውስም ብላለች ሲል መቶ አለቃ ዘለቀ መለሰ። አለመግባባቱን ምን ፈጠረው አለች ሲል የጠየቀው መቶ አለቃ ዑመር ነው። መቶ አለቃ ዘለቀ ከቢሮው ገብቶ ማንነቱን ሲያስተዋውቃት ማዛ መደንገጧ ትዝ ቢለውም ይበልጥ ያስደነቀው ግን በጉዳዩ ውስጥ እጇን አለማስገባቷን ለመግለጽ ያደረገችው ሙከራ ነበረ። እጮኛዋ ሙሉጌታ በጊዜያዊ ደስታ ተሸንፎ ከአስቴር ጋር መቅበጡን ቀደም ሲል የሰማችው ከታናሽ ወንድሟ መሆኑን አልደበቀችውም። ይህን አንስቼ በጠይቀው ሙሉጌታ ሐሰት ነው ብሎ ካደኝ። በዚህ የተነሳም አለመግባባት ተፈጠረ። ስላልተግባባን ከቤት ወጥቼ ሄድኩኝ። ከዚያ በኋላ አልተመለስኩም። እሱንም አላገኘሁትም። ነገሩ ለጊዜው ቢያበሳጨኝም አሁን ግን ንቄትቼዋለሁ ማለቷን አስታውስና እሷ እንኳን ለመደበቅ ከጅላ ነበር። ግን ትንሽ ጠንከር ስላልኩባት ምክንያቱ አስቴር እንደሆነች አምናለች ሲል ተናገረ። ጉዳያችን መስመር እየያዘ የመጣ ይመስላል። የሙሉጌታ ጓደኛ አባት ሐሙስ ሞተው አርብ መቀበራቸውን ማዛ ከሰማች
ሳልስታቸው እሑድ እንደሚሆን በሚገባ አውቃለች ማለት ነው። በሌላ በኩል ደግሞ አስቴር ቅዳሜ እየመጣች ማደሯን ከታናሽ ወንድሟ ወይም ከቤት ውስጥ ባለ ወሬ አመላላሽ በቅድሚያ ከተነገራት እንዲሁም ሙሉጌታ በሳልስቱ በምንም አይነት ምክንያት እንደማይቀር ከተገነዘበች የእጮኛዋን ሕገወጥ ድርጊት ለመበቀል አመች ሁኔታ ተፈጠረላት እንበል። ስለዚህ በጣም ከምታምነው ሰው ጋር በመመሳተር ወንጀሉን እንዲፈጽም ከስምምነት ላይ ደረሰች። እሷ በወንጀሉ ተጠያቂና ተጠርጣሪ እንዳትሆን አርብ ማታ ተነስታ ለማስመሰል ወደ ሶደሬ በመሄድ ሚናዋን በብልህነት ተጫውታለች ማለት ይቻላል አለ ሻምበል ታምሩ ባፈለቀው ሐሳብ ተመስጦ። በቃላት ሲያስቀምጡት ቀላል ይመስላል፣ ግን ግብረ አበሯ ማን ሊሆን ይችላል ሲል መቶ አለቃ ዑመር በትዝብት ዓይን ሻምበሉን እየተመለከተ ጠየቀው። ሩቅ ሳንሄድ ወንድሙ አለ፣ ትምህርቱን አቋርጦ ቤተሰቡን ያሰለቸ፣ የቤታቸውን ዕቃ ሸጦ የጨረሰ፣ ከአንዴም ሁለቴ በማጭበርበር የታሰረ። ይሄ ጎረምሳ የሙሉጌታን ቤትም ቢሆን መውጫ መግቢያውን ጠንቅቆ የሚያውቅ ስለሆነ አስቴርን በቀላሉ አንቆ መግደል ይችላል በማለት የራሱን ግምት የተናገረው መቶ አለቃ አየለ ነበረ። ደህና አድርገህ የምታውቀው ይመስላል። ለመሆኑ ስሙ ማን ይባላል ሲል መቶ አለቃ ዑመር ጠየቀው። ስሙ በላቸው ነው። የዛሬ 4 ዓመት ገደማ ጣቢያ በምሰራበት ጊዜ አንድ ሴተኛ ዳሪ ሀብል ሰርቆኛል ብላ ክስ ስለመሰረተችበት ቃሉን ተቀብየዋለሁ። ከዛም ጎረቤታቸው የሆነ ታክሲ ነጂ መኪናው ተበላሽቶበት መለዋወጫ ቃቶ መቸገሩን ቢነግረው እኔ ያገኝልሃለሁ በማለት ብር ተቀብሎት በመካዱ ለሁለተኛ ጊዜ ተከሶ ነበረ። በኋላ ግን አባቱ ለባለ ታክሲው ገንዘቡን ስለከፈሉት ሰውየው ክሱን ማንሳቱንም አስታውሳለሁ። ልጁ ጥጋበኛና ተደባዳቢ መሆኑን አውቃለሁ። ጭካኔም የሚያጣ ስላልመሰለኝ ወንጀሉን ሊፈጽም ይችላል ባይ ነኝ አለ መቶ አለቃ አየለ። እንደዛ እንኳን አይመስለኝም አለ መቶ አለቃ ዘለቀ ደከም ባለ ድምፅ። ለምን አይመስልህም ሲል ሻምበሉ ጠየቀው። ወይዘሮ ማዛን ካነጋገርኳት በኋላ ሁኔታው አጠራጥሮኝ በቅርበት የሚያውቋትን ጠይቄ ነበረ። ያገኘሁት ፍንጭ ወንጀሉ ከመፈጸሙ ጥቂት ቀናቶች በፊት ማዛ በጣም ለምትወዳ ጓደኛዋ ከሙሉጌታ ጋር ያላትን ቃል ኪዳን ለማፍረስ ቆርጦ ውሳኔ ማድረጓን እንደነገረቻት ደርሼበታለሁ። ከዚህ ወሳኝ ነጥብ ላይ ከደረሰች ደግሞ አስቴርን ለመግደልም ሆነ ለማስገደል የሚገፋፋት ምክንያት አይኖርም ባይ ነኝ አለ መቶ አለቃ ዘለቀ እርግጠኛ ሆኖ። አይምሰል፣ ወንጀለኞች ወንጀል ሲተነስሱ ፖሊስን የሚያሳስቱበትን ዘዴ አብረው ይቀይሳሉ። ስለዚህ ማዛም እንደዚህ አይነት ውሳኔ ላይ ከደረሰች ወንጀሉን ለመፈጸም አትከጅልም የሚል የተሳሳተ አቋም እንድንወስድላት አቅዳ መሆኑን መገንዘብ ይኖርብሃል። ይሄ የሶደሬው ጉዞ ሌላ ገጽታ ወይም ማጠናከሪያ ብልጠት ነው ሊባል ይችላል አለ ሻምበሉ። ወንጀልን ስራዬ ብለው የያዙት ወንበዴዎች እንኳን በዚህ ደረጃ ሊያቀነባብሩት የሚችሉት በጣም ጥቂቶች ሲሆኑ በወንጀል ተግባር ከዚህ በፊት ተጠርጥራ የማታውቅ ወጣት ሴት በቅናት መንፈስ ተነሳስታ እንደዚህ አይነቱ የረቀቀ ወንጀል በአጭር ጊዜ ውስጥ አመቻችታ ፈጸመች ማለት ለህሊና ይከብዳል። አዎ እኔ በበኩሌ የወንጀሉ ፈጻሚ በጭንቅላቱ የተጠቀመ ወንጀለኛ ሳይሆን አጋጣሚ ሁኔታዎችን ያመቻቸለት አጥፊ ነው ብዬ እጠራጠራለሁ ሲል መቶ አለቃ ዑመር ሐሳቡን ገለጸላቸው። ወንድሟ በጣም አደገኛ ልጅ ነው። እኔ እንደማውቀው አንተ አታውቀውም። ስለዚህ እሷ ሳትሆን እሱ ሊያቀነባብረውና ግድያውንም ሊፈጽም ይችላል አለ መቶ አለቃ አየለ። በዚህ ካመንክ ያደርገዋልን ብለህ ከተጠራጠርክ ለምን ቃሉን አትቀበለውም ሲል መቶ አለቃ ዑመር ጠየቀው። ከዚያ በፊት ፍንጭ ለማግኘት እየተከታተልኩት ነው ሲል መለሰለት። ወንጀሉ በፕላን ተቀናጅቶ ወይም ደግሞ በአጋጣሚ ተሳክቶ ሊፈጸም እንደሚችል ለማንኛችንም ግልጽ ነው። ዳሩ ግን ከሁለቱ አንደኛው ላይ አትኩረን ምርመራችንን ፈር ለማስያዝ እስካሁን ለወንጀሉ መፈጸም ትክክለኛ የሆነ መንስኤ ገና ለመዳሰስ አልቻልንም። ስለዚህ አቅጣጫችንን ከመቀየራችን በፊት ለዚህ ወሳኝ ጥያቄ በቅድሚያ መፍትሄ መሻት አለብን በማለት መቶ አለቃ ዘለቀ ሐሳብ አቀረበ። በመርማሪ ፖሊሶቹ መካከል መጠነኛ የሐሳብ ልዩነት የተፈጠረ ይመስላል።
ይኸውም ሻምበል ታምሮ የወንጀሉ ፈጻሚ አለሚቱ ሳትሆን አትቀርም ብሎ በሷ ላይ ትኩረት ያደረገው ከሌሎቹ ይልቅ አስቴርን ለማጥፋት በቂ መነሻ ምክንያት አላት በሚል ግምት ነው። ይህም ሲባል ሌሎቹን ከደሙ ንጹህ አደረጋቸው ማለት አይደለም። መቶ አለቃ አየለ በበኩሉ የማዛን ወንድም አደገኛነት በማወቁ የተነሳ ከእህቱ ጋር እቅድ አውጥተው አስቴርን ገድለዋልና ግንባር ቀደም ተጠያቂዎች እነሱ መሆን አለባቸው የሚል ከፍተኛ ጥርጣሬ አድሮበታል። መቶ አለቃ ዑመር ግን ሁሉንም በጅምላ ከመጠርጠር ባሻገር ማንንም ለመወንጀል ሁኔታው ገና አላመቸም በሚል ምክንያት አቋም መውሰድ አልፈለገም። መቶ አለቃ ዘለቀም ቢሆን ውሳኔ ላይ ከመድረሳችን በፊት ለወንጀሉ መፈጸም መነሻ ይሆናሉ ተብለው የተገመቱት መሰረታዊ መነሻዎች በቂ አይደሉም ባይባልም ገና ብዙ ይቀረናል ባይ ነው። አትክልተኛው በየነ ይሁኔ ከሙሉጌታ አባት ቤት የኖረ ሲሆን ለበጅሮ እንደታፈሰ ዝምድና ባይኖረውም ከትውልድ አገሩ አስተምራለሁ ብለው እንዳመጡትና ትምህርቱን ግን በልዩ ልዩ ምክንያት እያቋረጠ ስላልተሳካለት በቤት ውስጥ ስራ ተወስኖ ቀርቷል። ቢሆንም ከሁለቱም ቦታ መደበኛ ስራ ተሰጥቶት ቋሚ ደሞዝ ባይቆረጥለትም የታዘዘውን በቅንነት ስለሚፈጽም በጅሮ እንደሞኑ ልጃቸው ሙሉጌታ እንዳስፈላጊነቱ ገንዘብ እንደሚሰጡ ተናግሯል። ካለፈው ዓመት ጀምሮ ግን ይበልጡን ጊዜንም ማጠፋው ከጋሽ ሙሉጌታ ቤት በአትክልት ስራ ላይ ነው ብሏል። ሞተች ስለተባለችው ሴት የማውቀው ነገር የለም ቢልም ቅሉ ወንጀል ተፈጸመ በተባለበት ጊዜ በቦታው መኖሩን ግን አልካደም። ሆኖም ቅዳሜ ማታ ሰዎች ጋብዘውኝ ከመጠን በላይ በመጠጣቴ ከመኝታዬ ለመነሳት የቻልኩት 4 ሰዓት ገደማ ላይ ነው ሲል ቃሉን ሰጥቷል። አባባሉ እውነት ለመሆኑ አለሚቱ አረጋግጣለታለች። መጠጥ ጋባዦቹ እነማን እንደሆኑ ተጠይቆ አንዱ ዘበኛው ይመር ነው ስላለ ዘበኛውም ከመሸታ ቤት አብረን አምሽተናል ብሎ መስክሮለታል። በየነ ይሁኔ ከበጅሮ እንደታፈሰ ጋር የሩቅ ዝምድና አለኝ ብሎ የሚመካና በኑሮም ደስተኛ የሚመስል የዋሰው ነው። ከገጹ ላይ ፈገግታ የማይለየው ቧልትና ጨዋታ የሚወድ ጀርጃራ ቢጤ ነው። ከሙሉጌታ እጮኛ ከወይዘሪት መዓዛ ጋር በጣም እንደሚግባባ ለማወቅ ሲቻል፣ በሌላ በኩል ደግሞ ከአለሚቱ ጋር ወዳጅነት ሳይኖራቸው አይቀርም የሚል ሐሜት አለ። እሱም እንደ ዘበኛው አስቴርን አይቻት አላውቅም አለ እንዴ ሲል ሻምበሉ ጠየቀ። በግልጽ አይቻት ባላውቅም እየተመላለሰች ማደሯን በወሬ ሰምቻለሁ ብሏል አለ መቶ አለቃ አየለ። ወሬውን ከየት ሰማው? ካለቤቱ። በምን ምክንያት አንስተው? አዲሷም ቤት አትክልትን አድንቃለች ስላለችኝ በዚህ የተነሳ ስለ ሴትዮዋ ለማወቅ ቻልኩ ነው ያለው ሲል መቶ አለቃ አየለ መለሰ። አዲሷም ቤት ነው ያለችው አለ ሲል ሻምበሉ በማሽሟጠጥ መልክ ተናገረ። የለበጣ ይመስላል እንጂ ያለችውስ እንደሱ ነው ብሎኛል። እንደዚህ ከሆነ ሰዎቹ መናገር ከፈለጉት በላይ የሚያውቁት ሚስጥር ያለ ይመስላል። ይሄውም ሙሉጌታ በአስቴር ምክንያት ከጮኛው መጣላቱን መደበቁ፣ አለሚቱ አስቴርን ቀደም ሲል ማውቋን መሸሸጓ፣ ዘበኛ ይመር መልኳን ያላያትን ሴት የምትመላለሰው አንደሷ ብቻ ነበረች ብሎ መናገሩ፣ አትክልተኛው በየነ ስለ አስቴር በወሬ ከመስማቴ በስተቀር ባይኔ ያላየዋትም ማለቱ፣ የወንጀሉ ፈጻሚ ወይም ፈጻሚዎች በግቢው ውስጥ ካሉት ውስጥ ነው ለማለት ያስደፍራል። እውነት ነው ሲል መቶ አለቃ ዑመር ተናገረ። እርግጥ የውጭ እጅ ያለበት አይመስልም። ለምሳሌ አለሚቱን ብንወስድ ለትዳሯ መፍረስ ለሰባዊ ክብሯ መርከስ ምክንያት ናቸው ብላ ከጠላቻቸው ሴቶች አንዷ አስቴር ከሆነች እሷን ለመበቀል አትመለስም። ስለሆነም በግሏ ወይም
አትክልተኛው በየነም በወዳጅነት ሰንሰለት አስራ ያልሆነ የማሳመኛ ምክንያት ደርድራ ፍላጎቷን እንዲፈጽምላት በማግባባት አስቴርን አስገደለቻት ለማለት ይቻላል። ወይም በየነ ራሱ በአስቴር ውበት ተማርኮ በዞሮ ድምር ተገፋፍቶ የሙሉጌታን መሄድ ተመልክቶ ከተኛችበት ሊደፍራት ሲሞክር ግብ ገጥሞ ከሆነ በደም ፍላስ ሳያውቀው አንቆ ገሏት እንደሆነም አናውቅም። በሌላ በኩል ደግሞ ወይዘሪት መዓዛ ሞኝነቱን በማወቅ በገንዘብ ድልላ ወንጀሉን እንዲፈጽም ገፋፍታ ይሆናል፣ ማን ያውቃል። እንዲሁም ዘበኛው ይምር የሙሉጌታ ግብረ አበር በመሆን በዕለቱ ፍቃድ የሄደ በማስመሰል ሁለቱም ከወንጀሉ ነፃ የሚሆኑበትን መንገድ በቅድሚያ ቀይሰውና አመቻችተው ግድያው ፈጽመውም ይሆናል ሲል ሻምበሉ ተናገረ። በመሰረተ ሐሳቡ ከሻምበል ጋር እስማማለሁ። እንደተባለው ሁሉ ሊሆን ይችላል። አዎ፣ ግን ሙሉጌታ ከዘበኛው ጋር መመሳጠሩን ፍጹም እጠራጠራለሁ። ምክንያቱም ወንጀሉን ሌላ ሰው ካወቀበት በቀጥታም ሆነ በተዘዋዋሪ መንገድ ሚስጥሩ አንድ ቀን እንደሚገለጽበት ስለሚያውቅ እንደዚህ አይነት ተራ ስህተት ይፈጽማል ብዬ አላምንም። ስለሆነም ከመላምት ይልቅ ፍንጭ ለማግኘት ምርመራችንን በሰፊው መቀጠል ወሳኝ ይመስለኛል ሲል መቶ አለቃ ዘለቀ ያልተስማማበትን ነጥብ ገለጸ። እኔ በበኩሌ መዓዛ ለወንጀል እንግዳ ያልሆነ ወንድም እያላት ከአትክልተኛው በየነ ጋር ግንባር መፍጠሯን አላምንበትም አለ መቶ አለቃ አየለ። የአካባቢው መረጃም ሆነ የቴክኒክ ምርመራችን እስካሁን ፍሬ ያልሰጠ ስለሆነ ጉዳዩ በቅርብ ልባት ማግኘቱ በእውነት ያጠራጥራል። ምክንያቱም ከቤት ውስጥ ነዋሪ የሆኑ ሰዎች አሻራ ከመኝታ ክፍል በተለያየ ቦታ ከመገኘቱ በስተቀር የውጭ ሰው አሻራ ስለታጣ በመረጃነት ልንጠቀምበት አንችልም። እንዲሁም የግድያ ወንጀል የተፈጸመበት ሰው የአይኑ ብሌን የገዳዩን ገጽታ ቀርጾ ማስቀረት የሚችል ቢሆንም አይኖቿ ከተለያዩ አቅጣጫ በልዩ ጥበብ ፎቶግራፍ ተነስቶ አጥጋቢ ውጤት ሳይሰጥ ቀርቷል። ስለዚህ የተጠርጣሪዎቹን የህይወት ታሪክም ሆነ አንዱ ከሌላው ጋር ያለውን ግንኙነት ጥልቀትና ስፋት ባለው ሁኔታ ማጥናት አስፈላጊ ስለሆነ ወንጀለኛውን በቁጥጥር ስር ለማዋል ያላሰለሰ ጥረት ማድረግ ይኖርብናል አለ ሻምበሉ። በነገራችን ላይ ሙሉጌታ ሳልስቱ ለመሄድ ሲነሳ በሩን የከፈተልኝ ማን ነው አለ ሲል መቶ አለቃው ዑመር ጠየቀ። ዘበኛው ረፍት ላይ ነበረ። ዓለሚቱንም ሆነ በየነን ከመቀስቀስ ራሴው የውጭውን በር ከፍቼ መኪናዬን ካወጣሁኝ በኋላ ተመልሼ በሩን የዘጋሁት እኔ ነኝ ያለው ሙሉጌታ ሲል መቶ አለቃ ዘለቀ ነገረው። ትልቁን በር ከውስጥ ዘግቶ ከወጣ ትንሿ በር በራሷ የምትከረከር አይነት ስለሆነች ከውስጥ ያለ ካልከፈተለት በስተቀር ከውጭ ያለ ሰው አስቴርን ገብቶ ሊገላት አይችልም አለ ሻምበል ታምሩ። ሻምበል እንደሱ እንኳን ማለት አንችልም። ሙሉጌታ ወደ ሐዘኑ ቤት መሄዱን በቅድሚያ ተረድቶ የተዘጋጀ ወንጀለኛ የበሩን መቆለፍ አያግደውም፣ በግንቡ ላይ ዘሎ ሊገባ ይችላል ሲል መቶ አለቃ አየለ አፍራሽ ሐሳብ አቀረበ። ወንጀለኛው በአጥር ዘሎ ለመግባቱ የቴክኒክ ክፍላችን የግንቡን ዙሪያ አጥንቶ ምንም ምልክት አላገኘም። እርግጥ ማድረግ የሚገባውን ለማድረግ የሚችል ወንጀለኛ ከሆነ ዱካውን ሊያጠፋ ይችላል። ግን ከምንጠረጥራቸው መካከል ይሄን ለማድረግ የሚችል ሰው አለ ለማለት ያስቸግራል። ስለዚህ በሌላ በኩል ያለውን ምርመራ ካሁኑ መጀመር ይኖርብናል ብሎ ሻምበል ታምሩ ትዕዛዝ ስለሰጣቸው ሶስቱም መኮንኖች ከቢሮ ወጡ። ሻምበል ታምሩ ብቻውን ተቀምጦ የአስቴር ገዳይ ማን ሊሆን ይችላል እያለ ከሐሳቡ ጋር ሙግት ገጠመ። ማንም ይሁን ማን የወንጀሉ ፈጻሚ በል ሊሆን ይችላል አለ። ግን ከጠረጠራቸው 6 ሰዎች መዓዛና ወንድሟን ጨምሮ በጭንቅላት የመጠቀም ችሎታቸው ፍጹም አልታየሃለው። ሙሉጌታንም ቢሆን እሱ እስከሚያውቀው ድረስ ተንኮል የመፍጠር ዝንባሌው ያን ያህል መሆኑን ተጠራጠረ። መዓዛም እስከዚህም በቅርብ ባያውቃትም የፋሽን መጽሔት ከማገላበጥ የቅባትና የጌጥ አይነት ከመምረጥ ባሻገር ወንጀል ለማቀነባበር ጊዜም ሆነ ዕውቀቱ አይኖራትም ሲል ገመተ። ሌሎቹም ተጠርጣሪዎች ካሉበት የኑሮ ደረጃና የአስተሳሰብ አድማስ መጥበብ ጋር የተፈጸመ ወንጀል ሲነጻጸር ሊጣጣም የማይችል ሆነበት።
ያላየውና የማያውቀው የማዕዛን ወንድም በላቸው ነው። የመቶ አለቃ አየለ አደገኛነቱን አጋነው ቢናገርም እሱ እንደገመተው ልጁ ራስ ወዳድ አጭበርባሪ እንጂ ለእህቱ ፍቅር ሲል ይህን ያህል ከባድ ወንጀል መፈጸሙን ተጠራጠረ። ይህ ከሆነ እንግዲያው አስቴርን ማን ገደላት ብሎ ከስሜቱ ጋር ትግል ገጠመ። በሐሳብ ሲባዝም ቢቆይም ፍቺ ስላጣለት ግራ ገባው። በድንገት መቶ አለቃው ዑመር የተናገረው ትዝ አለው። የወንጀሉ ፈጻሚ በጭንቅላቱ የተጠቀመ ሰው ሳይሆን አጋጣሚ ሁኔታዎችን ያመቻቸለት ወንጀለኛ ሊሆን ይችላል ያለው ጭንቅላቱን መታው። ግን እንዴት ሊሆን ይችላል በማለት ራሱን በራሱ ጠየቀ። መልሱን ባለማግኘቱም ፍዙ ቁጭ እንዳለ ቀረ። መቶ አለቃ አየለ የማዕዛን ወንድም ያዘወትርበታል ከተባለ ቡና ቤት ገብቶ ጥግ ያዘና የሚጠጣውን አዘዘ። ሰሞኑን ስለ በላቸው ለማወቅ ባደረገው ክትትል አስቴር ለመጨረሻ ጊዜ ተሰራበት ከነበረው ቡና ቤት ባያዘወትርም ለቤቱ ግን እንግዳ ለመሆኑን ደረሰበት። ከሙሉጌታ ጋር እዚያው ተገናኝተው እንደጋበዘው ለማወቅ ችሏል። ሙሉጌታ የእህቱ እጮኛ እንደሆነ ሁለታችንንም ጋብዞን ስንጨዋወት ነግሮኛል ብላ የጠቆመችው የአስቴር የሥራ ባልደረባ ነች። ሆኖም በሙሉጌታም ሆነ በአስቴር ላይ የጥላቻ ስሜት አልነበረበትም ብላለች። ይህንን ከገለጸልኝ በኋላ በላቸው እንደቀድሞ ከአስቴርና ከኔ ጋር እየተጨዋወተ በሰላም ይሄዳል። አስቴር ከመሞቷ ከጥቂት ቀን በፊት መጠጥ አዞልኝ መጨረሻውን ያሳምርላቸው እንጂ የጋሼ ሙሉጌታና የጓደኛሽ ፍቅር ይጠና ይመስላል ስላለኝ እህት ይህን ጉዳይ ታውቃለች ሆይ ብዬ በጠይቀው አታውቅም ሲል መለሰልኝ። የቤተሰብ ግፊትን ያስተሳሰራቸው ብትሰማም ይህን ያህል ዋጋ አትሰጠውም ከማለት በስተቀር ካንደበቱ ክፉ ነገር ሲወጣ ሰምቼ አላውቅም አለችው። ከዛም ወዳጅነቱም ለሷ መሆኑን አልደበቀችውም። አስቴር ከሞተች በኋላ በላቸው ከመጠጥ ቤቱ ለምን እንደቀረ ግን አልገባትም። መቶ አለቃ አየለም እንቆቅልሽ ሆነበት ይሄ ጉዳይ ስለሆነ የአሁኑም አመጣጡ ቢያገኘው ይህንኑ ነጥብ መነሻ በማድረግ አንዳንድ ጥያቄ ሊያቀርብለት ስለፈለገ ነው። ባይን የሚያውቀው የበላቸው ጓደኛ የሆነ የወጣት አጥፊ ሞቅ ብሎት መጣ። ልጁ መልከ መልካም ሆኖ ቁመናውም የሰጠ ነው። ጸጉሩ አፍሮ ሲሆን የጃኬቱን ክሳድ ወደ ላይ ቀልብሶ አረማመዱና አስተያየቱ ጠብ ያለሽ በዳቦ የሚል ይመስላል። ባንኮኑን ተደግፎ ደረቅ ጅን አዘዘ። በአንድ ትንፋሽ ወደ ውስጥ አፈሰሰውና ሌላ እንዲደገመው ጠየቀ። አዳራሹን በአይኑ ሲቃኝ መቶ አለቃውን ተመለከተና ፈገግ አለ። በላቸው የአንዲትን ተማሪ ሰዓት ወስዶ ስለጠፋ ይገኛል ተብሎ ከተጠቆመበት ቤት ውስጥ ከዚህ ልጅ ጋር ሆነው ጫት ሲቅሙ እንዲያዘው ትዝ አለው። ጊዜው ስለቆየ እንዴት ሊያስታውሰው እንደቻለ ግን አልገባውም። ወጣቱ የተቀዳለትን መጠጥ ያዘና ወደሱ ሄዶ አብሮ ተቀመጠ። ከሰላምታ በኋላ ታውቀኛለህ? እኔም ማውቃለሁ፣ አሰፋ እባላለሁ፣ ምን ትጋብዘኛለህ ሲል ወጣቱ አረቄ ባሰረው አንደበቱ ጠየቀው። አልፈልግም ብሎ አሻፈረኝ ቢል ከልጁ ሊያገኝ የሚችለውን መረጃ የሚያጣ ስለመሰለው ግብዣውን በደስታ ተቀበለው። ሆዴ አባውን ብቅል ያወጣዋል እንደሚባለው ወጣቱ አሰፋ ስለራሱ ብዙ ቢወተውትም መቶ አለቃው ወደ ፈለገው ርዕስ ሳይገባ ብዙ ጊዜ ያጠፋ። አራተኛውን ጅን ከጠጣ በኋላ ስለ አስቴር አሟሟት አንስቶ አዘንና እንደማልቀስም ቃጣው። ተተዋወቁ ነበር እንዴ ሲል እንደዋዛ ጠየቀው። ደም በለበሱ አይኑ የጎሪት እየተመለከተው አስቴር እንዴ አስቴር ለስላሴን የማያውቅ ጎረምሳ አለ እንዴ? እንዴት አታውቃትም ብለህ ትጠራጠራለህ? ሲል ጥያቄውን በጥያቄ መለሰና
ከማውቅም በላይ ያው ሸሪክ ነበርን። አሁን ስለሷ ማንሳቱ ምን ያደርጋል? ዝም ብሎ መጠጣት ይሻላል እባክህ አለና መጠጡን ተጎነጨ። ምንም ቢሆን ሰካራም ብዙ ጊዜ ህሊናውን አይስትም ይባላልና አሰፋ የሚያውቀው ምስጢር ኖሮ በድንገት ነገር ያበላሸ መሆኑን ተረድቶ ይሆናል ርዕስ ለመለወጥ የፈለገው ሲል መቶ አለቃው ተጠራጠረ። ብረትን መቀጥቀጥ እንደጋለ ነው የሚል የፈረንጅ ፈሊጥ ቢኖርም በፖሊስ አሰራር ግን ይሄ አይነቱ ዘዴ የማያዋጣ መሆኑን ከልምድ የሚያውቀው ስለሆነ መቶ አለቃ አየለ ነገሩን ችላ ያለው መስሎ መታየት መረጠ። መቶ አለቃው ስለ በላቸው ሰሞኑን ሲያጠያይቅ መቆየቱን አሰፋ ሰምቷል። የዛሬው አመጣጡም እሱን ለመፈለግ እንደሆነ ገብቶታል። ለምን ትፈልገዋለህ ሊለው ቃቶ ካፉ መለሰው። ከዛም ለምን እናንተማ አትደግምም? ደገም እንጂ መጠጥ እኮ የአንጎል ዘይት ነው። በፍርሃትና በይሉኝታ የተበተቡትን ሕዋሳት የሚያፍታታ በውስጥ የሌለ ደስታ ፈጥሮ የሚያዝናና በማለት እየሳቀ ተናገረ። መቶ አለቃ አየለ የወጣቱ ስካር እየገፋ መምጣቱ ስለተመለከተ በላቸው ሰሞኑን የት ሄደ? በላቸውን አይተዋጣቅም እንዴ ሲል ጠየቀው። ሰምቶት ይሆን ወይም ሳይሰማው አይታወቅም። መልስ ሳይሰጠው ፊቱን በእጁ እየደባበሰ ዝም አለ። ከጥቂት ጊዜ በኋላ በላቸው ያልከው በላቸው ፈረንጅ ሀገር ሄዷል በማለት ከተው ሳቀ። ሌሎች ጠጪዎችም ምን ነካው ብለው ሁሉም ወደሱ ተመለከቱ። መቶ አለቃውም እንደማፈር አለ። ልጁ አልቆለስ ስለነበረ ከእንግዲህ ወዲያ ከሱ ጋር በመቆየት የሚያገኘው ነገር እንደሌለ በመረዳቱ ተነሳ። አሰፋ እንደምንም አንገቱን ቀና አድርጎ ሊያው ቢሞክርም አንዱ ሁለቱ ደግሞ አራት እየሆነበት የቆመው የሚሄደውም የቆመ እየመሰለው ዝብርቅርቅ ቢልበትም የመቶ አለቃውን እጅ በዳበሳ ያዘውና ትንሽ እንዲቆይ ጠየቀው። የሚደርስበት ብርቱ ጉዳይ እንዳለው ደጋግሞ ስለገለጸለት በስንት ችግር ለቀቀው። ሂሳቡን ለመክፈል ገንዘብ ተቀባዩ ወደ ተቀመጠችበት ሲያመራ አሰፋ ምላሱ ተሳስሮ የፈለገውን ለማለት ቢሳነውም የሞቱን እየተኮላተፈ ስማ ተሰማኛለህ? በዝሆኖች ጠብ የሚጎዳው ሳሩ ነው ይባላል። ተረት አይደለም፣ ሐቅ ነው። ያውም ደረቅ ሐቅ ሲል ድምፁን ከፍ አድርጎ እየተናገረ ለመሳቅ ቢሞክርም አቅም አጣ። መቶ አለቃ አየለ ያሰፋ የመጨረሻ ቃል ከነከነው። በዝሆኖች ጠብ የሚጎዳው ሳሩ ነው በማለት ለማስተላለፍ የፈለገው መልእክት መኖር አለበት ብሎ አሰበ። ምናልባትም በሙሉጌታና በእጮኛው መዓዛ መካከል የተፈጠረው ግጭት ለአስቴር ሞት ምክንያት ነው ማለቱ ሊሆን ይችላል ሲል ተረጎመው። ይሄ ከሆነ ደግሞ እሱ ከመነሻው የአስቴር ገዳዮች መዓዛና ወንድሟ ናቸው የሚለውን አቋሙን የሚያጠናክርለት ሆኖ ታየው። በዚህም ትክክለኛነቱን አረጋገጠ። ከዚህ በኋላ የሚቀረው ነገር ቢኖር በላቸውን ከተሰወረበት ፈልጎ ማግኘትና ወንጀሉን እንዲያምን ማድረግ ብቻ እንደሆነ ተሰማውና ደስ አለው። ምናልባትም የመቶ አለቃ አየለ ግምት ስህተት ላይሆን ይችላል። ግን ከእብድና ከሰካራም ደግ ነገር እንደማይጠበቅ ሁሉ አሰፋ በስካር መንፈስ የቃዠውን ከራሱ ስሜት ጋር አቀናጅቶ እንደ እውነት መቁጠሩ የዋህነት ይመስልበታል። ሆኖም ግን በፖሊስ ተግባር ውስጥ ማንኛውንም ፍንጭ ትንሽም ይሁን በጣም ተራ ነገር ከመነሻው ንቆ መተው ሙያውን እንዳለማወቅ ይቆጠራል። መቶ አለቃ አየለ ግን ሙያውን በሚገባ የሚያውቅ መኮንን ነውና በዚህ መንፈስ ጉዳዩን ዳር ለማድረስ ከሞከረ ማን ያውቃል የሚያረካ ውጤት ያመጣ ይሆናል። መቶ አለቃ ዘለቀም በበኩሉ አስቴር በተከፋች ቁጥር የምታማርረው ድንቅነሽ የተባለችውን የትውልድ አገሯን ልጅ ነው የሚለውን ጥቆማ ከፍተኛ ግምት ስለሰጠው በስም ተጠቃሿን ሴት አግኝቶ ለማነጋገር ያላደረገው ሙከራ የለም። ያልደረሰበት ቡና ቤት፣ ያልገባበት መሸታ ቤት አልነበረም። ግን እንዳሰበው በቀላሉ አላገኛትም። መቶ አለቃ ዘለቀ
ምን ቢያስብ ከምን ጋር ቢያዛምደው ነው ድንቅነሽን አጥብቆ የፈለገው? የራሱ የሆነ በቂ ምክንያት ሊኖረው ይችላል። እርግጥ በብልጭልጭ ነገር አስቴርን አሞኝታ ከትዳሯ አፈናቅላት ይሆናል። ይሄ ደግሞ ከወንጀሉ ጋር በምንም መንገድ ይገናኛል። ስለዚህ የድንቅነሽ መገኘት ከምርመራ አንፃር የሚሰጠው ጥቅም የለም ተብሏል። መቶ አለቃ ዘለቀ ግን ተስፋ ሳይቆርጥ ፍለጋውን ቀጥሏል። በሕይወት ካገኛት የፈለገውን ነገር ትነግር ይሆናል። ሞታም ከሆነ ጥርጣሬውን ይቀራል። መቼስ ምን ይደረጋል?